ይሄ ነው የምታውቂው አብርሃም? ይሄ ነው አብርሃም። በጣም አንተ እናት ሊጮክብኝ ያለው እናት። እሺ ይቅርታ አብርሃም። ምንድነው ፈልገው? አንተ ጤነኛ ላይ ያበርኩኝ ነበር እንዴ? አላበድክም። በቃ አለቃ ታስፈልግ ወደ አታብዛ። እሺ የት ነው የምትሄድ? ቆይ ዳኒ ተው። የት ነው የምትሄደው? ያገኛችሁ ይመስለኛል። ቤቱ ነው የሚሄደው። ቤቱ ሄዱ። ምን ችግር አለው? ኤፍሬም ይሄ ያቤት ነው። ችግር የለውም። ይሄ የራሱ ቤት አለው። አለ ችግር የለውም። ለምን ቤት መምጣት ልትከለክለው ነው? እና ታዲያ በቃ እዚህ ነው ያለው። አሁን አስፈላጊ ለጊዜው ከእኛ ጋር እንዲሆን እንፈልጋለን። አሁን አስፈላጊ አይደለም። ኤፍሬም እንዴት ነው እንደዚህ ጭልም ብሎ በሚታየ እንዴ? ቢያንስ አንተ የሥጋ ወንድሙ ነህ አይደለ? አብርሃም እንደዚህ ነው የምታውቀው? አብርሃም ምን ሆነ? ሰላም ነኝ እኮ ምን ሆናችሁ? አንድ አይነት መልስ የምመልሱት ምንም አልሆነም። አይታያችሁ? ቀጥቅጠኝ በቃ የምታውቀው ይቅርታ ሰማኛ። ለ3 ቀን እዚህ ልትሆን ፈቃደኛ ሆነ እንትን ነበር አይደል? አብርሃም 3 ቀን ትጋሁን ገባ። ከዛ በኋላ ወደ ሚስት ወደ ልጆች ትመለሳለህ። ቢያንስ 3 ቀን ብቻ እረፍት አድርግ እዚህ አብርሃም። አስሬ ልጆች አትበል። ወደ ልጅ ልውል ብቻ ነው ልጅ። እሺ ወደ ልጅ ትመለሳለህ። ይቅርታ እሷም ተሳስቶ ነው። በቃ ወደ ልውል ትመለሳለህ። እኔ አሁን ልውል እየጠበቀ ነው። ትመለሳለህ። ይኸው እየተማርኩ ነው። እሺ አሁን ቆይ ትሄዳለህ። አንቺም ትወስጂዋለሽ። መውሰድ ነው አይደል? ስጦታውን ፈልጋችሁታል? ውሰዱት። አሁን እናንተ በቃ ፎከስ አደረጋችሁ ሩታ የሆነ ነገር ምናምን። አንቺ ነሽ ሌላ ምንም አይገርመኝ። አንቺ ነሽ ተደረገ ምንም የተፈጠረ ነገር አንቺ ነሽ እንደዛ ሁሉ ቴንሽኑ እሱ ላይ እንዲሆን አደረግሽ። ቴንሽኑ ሆነ። እኛ ደግሞ ሰላም ስለነሳን የምታወዱ ደግሞ አሁን ደግሞ ትንሽ ደግሞ እዚህ ቢቆይ ፈጽሞ ሰላም ይሆናል ልጁ። አሁን ግን ይዘሽው ለመሄድ ባትሞክሪ ደስ ይለኛል። አሁን እናንተ ከፈለግሽ እና አንቺ ቤቴ ነገር ምን እንደሆነሽ ለኦሬን ይዘሽው ነይ። እዚህ ችግር የለውም ይበቃል። ቤቴ ለሁላችሁ ነይ። የተወሰነ ጊዜ እዚህ እንኳን ቤት እንኳን አላቸው። ብዙ በጣም አውቃለሁ። ባልና ሚስት ናቸው። አውቃለሁ እንዳላችሁ ቤት ነው መሆን ያለባቸው። አውቃለሁ። በቃ ግን አሁን እዚህ ነው የሚሆነው። ቤት እንዳላችሁ በጣም የገረመኝ ነገር ምን እንደሆነ ታውቂያለሽ? ሰላም ሆኖ ቤቱን መምረጡ በዚህ ልክ እንደዚህ እንደሚያደርጋችሁ አንድም ቀን አስቤው አላውቅም። በጣም ነው የሚያስገርመው። በጣም አዎ። ቤቱ እኮ አይደለም እንደዚህ ደህና ነው። ደህና አብርሃም ይኸውልህ አንተ የድሮ ማንነቴ ነው። ምን መሆንኩ? ደህና ነኝ። አብርሃም እንደዚህ አይደለም። ሸውሮ ነው ያመጣኝ ቅድም። አንተ አሁን እሱን ማታለል እኔ በነገር ላይ ስላመንኩ ጥሩ ነገር ለመፍጠር እኔ ግራ ገባኝ። በእሷ ታዛዥነት ውስጥ እንዴት አይናገርም? እናንተ ተፈጠሩ እንዴ ነባታል እንጂ ከማስከበር ድረስ መረጃ ነው የሚነግራት። ሚስቴ ነች። የፈለኩትን ነገር እናገራለሁ። ልክ ነህ። በቃ አንተ እኔ ምን አልኩኝ? ልክ ነህ እኮ ግን በቃ ልክ ነህ። ትንሽ ጊዜ ጠብቅ። ምን ትሆን ይኸውልሽ የቤት ራስ ወድ ነው። ገባሽ አይደለ? ገባሽ? አንቺ ራስ እሱ ነው ማዘዝም ካለበት መወሰንም ካለበት እሱ ነው መወሰን ያለበት አይደል? ለምንድን ነው አንቺ ለምንድን ተወስኝ? ተረጋጋ። አይሆን እንደሚያደርግ እየወሰነ ነው ራሱ መሄድ የፈለገው እኮ አውቃለሁ። ሰማኝ። እዚህ ጋር እሷም እህት እሱም ወንድም ነው አይደለ? እሱም ወንድም ነው። አንተ የምታውቀው ወንድም ይሄ ነው። ከልጅነት ጀምሮ አብሮ ያደገ ወንድም ነው። ሲጀምር ከአንተ የበለጠ ከስጋ ወንድሙ የበለጠ እኮ ይህ ልጅ እየተጨነቀ ምንድን ነው የተጨነቀው? አብርሃም እንደሚያውቀው ትናንትና እንደሚያውቀው አብርሃም አይደለም የመረጠው። ምንድነው ሰላም መጮህ አለበት። አንተ ራስ ምን ሆነሃል? አንተ እየረዳህ ነው በፊት የሚኖረው ህይወቱን። አሁን ሰላም መርጧል። አንተ እየረዳህ ነው የሚኖረው። አንተ ኤፍሬም እንደዚህ አድርግ ብሎ ነው የሚኖረው። ንገረኛ መልስልኝ። መልስ ሁላችሁም ትጨንቃላችሁ። አሁን ጨንቃለን። እንዴት አይጨንቅም? አልፈልግም። ገባ ዳኒ? በጣም አስመሳይ ሰው ነህ። በቃ አስመሳይ ነው። ጓደኝነት ምናምን ብዬ አስቤ ነው እንጂ አጠገቤ ድርሽ እንዳትል ማድረግ እንደማያቅተኝ ጠንቅቀህ ታውቀኛለህ። ስለ ስርዓት ትይዛታለህ። አሁን የፈለግሽውን ነገር ብትናገሪ እቀበልሻለሁ። ለምን ታውቂያለሽ? እሱ ደህና እስኪሆን ድረስ ገባሽ አይደለ? እኔ ከአንቺ ጋር በመሆኑ ምንም ነገር አይገኝም። ደህና አድርገኝ። ይኸው ደህና አድርገኝ። ምንድነው አብርሃም ቁጭ የእናንተ ሀሳብ ዳኒ በደንብ ግልጽ ነው። አንተ ከእህቱ ጋር ምናምን ከወንድሙ ጋር ከሆነ ሰላም ማድረግ የምትፈልግ የነበረው እዚች ልጅ ምንም አትሰራም። ይች ልጅ ውጪ ከእህቱ ጋር ጊዜ ያሳልፋል። ችግር የለም። ዳኒ እኮ ሄድ ነው እሱ ራሱ ቤት አለው ሊሄድ ነው። እሱ የሚኖረው ከኔ ጋር ነው። ለሶስት ቀን ከዚህ አንቺ የፈለገበት ይሄ ከዛ በኋላ አንቺ ጋር ይፈልግ ካልፈለገ የፈለገው
ያድርግ ብቻ ለ3 ቀን ከኔ ጋር ይሁን። እሱ ሁላቸውም እያሉ ከኔ ጋር አዳዲስ ርዕስ እያወጣችሁ አዳዲስ ማንሳት አይደለም አብለው ንቃችሁ። አሁን ደግሞ ድጋሚ 3 ቀን አላችሁ። 3 ቀን ይቀበል ከኛ ጋር ምን ችግር አለው? ምን ቁጭ አይደለም። የፈለጋችሁት ነገር አድርጋችሁታል። መጥቷል። ማየት የፈለጋችሁትን ነገር አይታችኋል። ሀብሉ ሞልቋል። ይበቃችኋል። ምንድነው ችግሩ? ቢቀመጥ ይበቃችኋል። ወይስ ከአንቺ ጋር ይንቀሳቀስ አለበት? ከአንቺ ጋር ካልሆነ አይንቀሳቀስ። ከኔ ውጭማ እኮ ተንቀሳቅሶ አያችሁት። ሀብሉን አወለቃችሁ ጊዜ እሱ ተይ። ግን አንቺ ከአንቺ ጋር ቤት ውስጥ ካልሆነ አይወጣም። አንቺ አሁን አብርሃም አንቺ ትክክለኛ ሴት ከሆንሽ ትክክለኛ ሴት ሰርቶ መግባት አለበት። ወንድ ልጅ አይደል? ራሱ ተንቀሳቅሶ መግባት አለበት። አይደለም በጭራሽ ትልቅ ውሸት እየዋሸሽ ነው አይደለ? በራሱ ተንቀሳቅሶ አያውቅም። እንዲህ ከሆነ ጀምሮ ተንቀሳቅሶ አያውቅም። ተሸክማኝ ነው እንደምትዞረው በለው እስቲ በራሱ እንዲንቀሳቀስ ፍቀጅለት። ይሄ ልጅ በራሱ ተንቀሳቅሶ ካቆመ ቆየ። እየተንቀሳቀስኩ አይደል? ተሸክማ ነው ያለችው በለው። ምትበላ አንተ የእሷ ነገር የምታስተናግዳው ልክ ነው በለው። እንዴ ሰው ለሚስቱ መቃወም አይቀበልም? ስለመታዘዝ ሰየው ደስ ይላል። በትክክለኛው መንገድ ሲሆን ነው እንጂ መታዘዝ የሆነ ነገር መሆን ምናምን እኔ አይመለከተኝ። ምርጫዬ ነው። ከዚህ በፊት ብያለሁ። ቪዲዮዎችን ታያለህ። ግን አሁን ባለህበት ሁኔታ አይደለም። ሰው ስራ ሳትሄድ ቀርተህ መኪና ሰውዬ በማያገባ ነገራቶች እያበላሸ ምንም እያደረኩ አይደለም። ተረዳሽ? ቢያንስ ምንም ማውራት አልፈልግም። ይኸውልሽ አሁን ያለው ሩታ ታረጋጊ። ቆይ ስሚኝ፣ አዳምጪኝ። እኔና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለ3 ቀን እህቱ መሆን ይፈልጋል። ስለዚህ ፍቀጅለት። እንዴ ለምንድን ነው አይቻለው? ቤት አለው፣ ሚስት አለው፣ ቤት አለው፣ ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂው። ዳኒ ቆይ ሰማኛ ምን ተፈጥሮ ነው? ምንድን ነው ያደረከው? ልጁ ምንም አላደረኩትም። ያመጣሁት እህቱ ቤት ነው ያመጣሁት። ምንም ያደረኩት ነገር የለም። ምን አግብቶ እህቱ ቤት የሚመጣ ምንድን ችግሩ? አንቺ ራስሽ ንገሪኝ። ምን ሆነ ነው? አንተ ምን አድርገህ ነው ያመጣኸው ልጁን? ምንም አላደረኩትም። ስታየው ምን ይሆን ይመስልሻል? እስኪ ተመልከችው። ምን ሆኗል? ዳኒ እኔ አልገባኝ። በግድ ነው ያመጣኝ አይደለም አብርሃም። እህት ቤት እንሂድ 100,000 ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው በአንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው። ስሚኝ፣ ለምንድን ነው እንደዚህ ዞር ሲል በጣም እንዲጨነቀሽ? ለምንድን ነው እንደዚህ በጣም ትጨነቀሽ? ምን ያቀላሉ? ምን ልታደርገው እንዳሰብክ? ምንም ላደርገው አይደለም። አንተ እኮ ለእሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዤ ነው የመጣሁት። መጥፎ ቦታ ነው ያገኘሽው። እስኪ የት ያገኘሽው? መልሽልኝ። እኔ መጥፎ ሰው ምንም ማድረግ ስለማትችል ነው። ምንም ያላደረከው ምንም ማድረግ ስለማትችል ነው እንጂ ያንተ ፍላጎት ማንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን ሶስት ቀን እዚህ እንዲቆይ አፍቅጂለት። ፍቀጂለት፣ ችግር የለውም። ፍቀጂለት። እህቱ ቤት ነው። አብሮ ወርዶብኛል። አብሬን ወርዶብኛል። ስጦታው መውጣት ስለነበረበት ለምን መውጣት ስለነበረበት እኔ ለምን መውጣት ስላለበት። እሺ ወጣ። ምን አገኛችሁ? ወጥቶ ምንም። ይሄ ነው የምፈልገው እንዲወጣ እኮ ወጣ። ምን አገኛችሁ? እንዲወጣ ያሰባችሁት ሀሳብ ጊዜ የምታወሩት ወሬ እኔ በጣም የገረመኝ ማለት ነው። የሌላው ምንም ላይመስለኝ ይችላል። የእናንተ ሀሳብ ግን በጣም ነው የሚገርመኝ። አንቺ እኮ በዚህ ልክ እንዴት ታስባላችሁ? አንቺ እኮ ነሽ እንደዛ እንዲሆን በዚህ ልክ የማይሆን አስተሳሰብ እንዴት ልታስቡ? አንቺ ይችላል ይፈጠር ያረግሽ አላደረኩኝም። ያውልሽ እናንተ ሌላ በሚያወራው ሰው ሌላ ወሬ በሚፈጠረው ነገር አምናችሁ ተባብናችሁ ከእነሱ ጋር አንድ አይነት ሀሳብ ሊኖራቸው አይገባም ነበር። ምንም ላድርጉ አልችልም። የልጅ አባባት ነው። ገባሽ ከሆነ ይሄ ነው የተመቸሽ። ምንም እኮ ዳንዝዞ መኪ ወሰዳችሁ ታብሉ። ምን ተፈጠረ? ምን አገኛችሁ? ይሄ ነው የሚያገኛችሁ። እናንተ አንቺ ሀብሉ እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያፍ ያደረግሽው አንቺ ነሽ። ለምን ሀብሉ እንዲወጣ አያልፈለግሽው? ምክንያትሽ ምንድን ነው? አንቺ ራሱ ወጣሽ። በቃ ይሄ ነው ሰላም ነው። ስጦታ እኮ ነው ሲጀመር። 3 ቀን እዚህ ቆይ። በቃ ሀብሉ ወጥቷል አይደል? በቃ ለትንሽ ጊዜ እዚህ ቆይ። ፍቀጂለት። በዚህ ልክ በራስሽ የምትተማመኝ ከሆነ 3 ቀን እዚህ ቆይ፣ እንዲቆይ ፍቀጂለት። አንተ ከኔ እጅ አመጣኸው ቆየ።
ይኸው ሀብሉን አወጣ። ምን ፈጠር? አልቆየም። ወዲያውኑ የመጣሽው ሩታ። እሺ አብረን ሲጀመር በዚህ ልክ መንገብገቡ ለምን አስፈለገ? ምን አገባሽ አንቺ? በደንብ ነው የሚያገባው። በደንብ ነው የሚመለከተው። አይደለም ቆይ አንድ ጊዜ ሩቲ፣ አሁን ሁላችሁንም እየሰማችሁ ነው። ዳኒ በምን መንገድ እንዳመጣው በመጀመሪያ ደረጃ እኛ አልገባንም። ገብቶሻል አይደል? በመምጣቱ ግን እኛ ደስተኛ ነን። ተረዳሽኝ አይደለም? ግን አንቺ አሁን እኛ ሀብሉ ቴንሽን ስላደረገ ወይ ደግሞ የሰው አመለካከት ሀብል ላይ ስለነበረ ሀብሉን እኛ ማውጣታችን አንደኛ ረፍት ሰጥቶናል። ከዛም ባለፈ ደግሞ ሩታና ኤፍሬም በጣም ልታውቁ የሚገባው ነገር አብርሽ እኛ ትናንትና ከምናውቀው አብርሽ ተለይቶብናል እያንሽ ነው ሩታ። መረም እየሰማሽን ከሆነ አብርሽ እኛ ትናንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ በራሱ ኮንፊደንስ ያለው ልጅ ነው፣ በራሱ የሚንቀሳቀስ ነው። አሁን ኤፍሬም ና ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋለሽ፣ አንቺ ናት ስትዩ እንደዚህ ነበሩ የአብርሃም ነው እያልኩሽ ያለው። ያ ነገር ደግሞ ለእኛ ለአይምሯችን ሰላም፣ እኛ ወንድሞቹ ነን አይደለም ቤተሰቦቹ ነን። ለእኛ ለአይምሯችን ሰላም ስላልሰጠን ይሄ አንዳንድ ጊዜ ምን አለ መሰላችሁ፣ አንቺ እኮ ነገ ከኛ ጋር አብረሹ መሆን ብትፈልጊ ራሱ ከኛ ጋር ነው የምትቀጥዩ፣ ከኛ ጋር ነው የምትኖሪ። ስለዛ የአብርሽ ጤንነት ስላስጨነቀ ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን፣ አብርሽ እኛ ሊመለስልን እንፈልጋለን ነው እያልንሽ ያለው እንጂ ከአንቺ ጋር ይለያይ አላልንም። እኛ ሩታ ቤተሰቡ ከፈለግሽ ከእሱ ጋር መሆን ከፈለግሽ ምን እንትን አስባለሽ? አብረን ነው አይደል? ቤተሰብ እሱ እኮ ወንድማችን ነው። እሱን ፈልገሽ እኛ ልጠይናችሁ ማለት። ስለዚህ አንቺ ከቤተሰቡ እንዲለያይ ብቻውን እንዲቀር ቤት ውስጥ እንዲሆን የፈለግሽበት ምክንያት ምንድን ነው? ኦኬ፣ በጣም ጥሩ ጥያቄ ነው የጠየቃችሁ። አንደኛ ነገር። ሁለተኛ ነገር ደግሞ እውነት እሱ ከኔ ጋር እንዲሆን የምትፈልጉ ሰላም ምናምን እንዲፈጠር የምትፈልጉ ከሆነ እሺ ልጅ እዚህ ምንም አትሰራም፣ ማስወጣት ነበረባችሁ። የእኛን ህይወት የበጠበጠች የእኛን ነገር ልታፈርስ የምትፈልግ ሰው ነች አይደለ? አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ቡዜ ገባሽ አይደለም? ሲቀጥል ደግሞ እኔ እሱ ከእናንተ ጋር እንዳይገናኝ ምናምን ያደረጉ በጣም ብዙ ጊዜ አግኝታችኋል። አሁን ግን ሰላም ሆነ፣ መረጋጋት ፈለገ፣ እቤቱ መሆን ፈለገ፣ ፍላጎቱን አከብርለታለሁ። ስለዚህ ከኔ ጋር ነው የሚሆነው። ከዛ ባለፈ በጣም እንደዛ አይደለም እየሆነ ያለው አብርሃም። ይሄ አይደለም ታውቂዋለሽ አንቺ ልቦናሽ ጠንቅቆ ያውቃል። ተረጋጋ አይደለም እኔ ስለማይደለም ሩታ እንዲላድርግ ኤፍሬም እንዲላድርግ አብርሃም እንዲህ ነው አይደለም። ተጸጸተው አብርሃም እኔ ጸጸት ላይ ሲሆንም ሆነ ምንም አውቀዋለሁ። እኔ በጣም ግርምና እንትን እያለኝ ያለው ነገር ምንድን ነው? በመጀመሪያ ደረጃ የናቅሽውን ትዳር ነው ያከበርኩት። ገባሽ አይደለ? ከዛ በኋላ በሰው እጅ ሲያይሽ በደንብ አድርገሽ ነው ስትዳርሽ መያዝ አልቻልሽም። ከዛ ባለፈ ደግሞ በኋላችሁ ችግር ተፈጠረ። በየሰዓቱ እየመጣሽ እኔ ሚና ማድረግ አይጠበቅብሽም። ገባሽ አይደለ? አዲስ ህይወት መጀመር ደግሞ መብት አለው። አንቺ ሞክረሽ አልተሳካልሽም። እናስታውስ እንዲሆኑ አላመለስ ነው። አዎ በደንብ በጣም ፈሪ የሁለታችሁ ሴቶች ጭቅጭቅ ሳይሆን እኔ የምፈልገው ምንም መነጋገር የማወራውም የምነጋገረውን ቤተሰባዊነት አለ ብዬ ስለማምን ነው።